አይለወጥም። በልጆች አይለወጥም። በሀብት በንብረት በገንዘብ አይለወጥም፣ አይቀየርም። እናቴን ለማሳዘን ብዬ ኢየሱስ ክርስቶስን አላሳዝነው። ወደሱ በመሄድህ በእውነት ልቤን ሰብርኸዋል። አንተ ዘር አሰዳቢ ብሎ ሲለኝ አያቴ ብራዘር ቆሜ እንኳን አልቀበርኩትም አያቴን። በቃ ተጠራርጎ ለምን ቤተሰቤ በሙሉ እኮ አልኩ እናት አባት ወንድም እህት የተባለ አክስት አጎት ዘር ትውልዴ የወጣሁበት ቀዬ ምናምን ነገር የሚባል ተጠራርጎ ለምን ሲኦል አይሄድም? ኢየሱስ ለገበያ ለልዋጭ ለሽያጭ የሚቀርብ ለለውጥ ለልዋጭ ተብሎ የሚቀርብ ለድርድር የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት በፍጹም እንኳን ላቀርበው አይደለም ሐሳቡ አይመጣልኝም። ታውቃለህ ሐሳቡ አይመጣልኝም። ለምን ብትለኝ በቃ በፍቅሩ አብጃለሁ። ልቤን ደግሞ ጌታዬ ብቻ ያውቃል። ልብሽን ደግሞ ጌታ ብቻ ያውቃል። ጌታ ብቻ ያውቃል። ጌታ ብቻ ያውቃል። ሳይርበን ቀርቶ እንዳይመስላችሁ፣ ሳይጠማን ሳንጠማ ቀርቶ እንዳይመስላችሁ። እንደ ሰው መንፈሳችንን ልባችንን ለመጉዳት ቤተሰቦቻችን ሁሉ ጭምር ሳይቀር ያደረጉት ነገር በህይወታችን ላይ ስለሌለ እንዳይመስላችሁ። ከቤተሰቦቼ መካከል እኔም ብቻ ነጥለውኝ የወንድሜ ሰርግ ላይ እኔ ብቻ ነኝ ተነጥዬ የቀረሁት መናፍቅ ተብዬ ማለት ነው። ሰውነንና አንድ ሰው ቅር የሚለን ነገር ሳይኖር ቀርቶ አይደለም። ልባችንን ግን የደገፈ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ነው። የምድረ በዳ ወዳጄ ነው። ከአመድ ከትቢያ ያነሳኝ ሰው አድርጎ በምሕረት ያቆመኝ የራራልኝ በሄድኩበት መንገድ የተጠነቀቀልኝ የመገበኛ በላኛ አጠጣኝ ከክፉ ሁሉ የጠበቀኝ ባለፍኩባቸው የህይወት ዘመናት ሁሉ ከኔ ጋር ያለ አንድ ቀን ፊቱ ሳይጠቁር በስንፍናዬ በበደሌ በኃጢአቴ ባሳዝነውም እንደ ፍቃዱ እንኳን ባልመላለስለትም እሱ ግን የፍቅር አምላክ ነውና ለበደሌ ምሕረትን እየሰጠ በብዙ ትዕግስት በብዙ ቸርነት በብዙ ጸጋ የረዳኝ የጠበቀኝ እስከዛሬ ድረስ ያደረሰኝ የህይወት ዘመን የህይወት ዘመን በማንም ልተካው ከማንም ጋር ላነጻጽረው ማልችል ብቸኛ ወዳጅ ልጆቼ አይደሉም፣ ሚስቴ አይደለችም፣ እናቴ አይደለም፣ አባት አይደለም፣ ኢየሱስ ነው። ብቸኛ ወዳጅ። እንደሱ አይነት ወዳጅ ፈልጌ ያላገኘውም ሌላም ለመፈለግም ራሱ እንኳን አልሄድም። ለመፈለግ በቃ ሌላ ወዳጅ ከሱ የተሻለ ወዳጅ ይኖር፣ ከሱ የተሻለ ትዕግስተኛ፣ ከሱ የተሻለ የሚሸከመኝ፣ የሚራራልኝ፣ የሚያበላኝ፣ የሚያጠጣኝ አመሌ ሳይገፋው ይኖር ይሆን? እስቲ ሌላ ልቀይር ነው ከሱ የተሻለ ትንሽ የተሻለ ነገር ቢኖር ብዬ ለማለት ሌላ ቦታ ላይ አልሄድም። መንግስቱ ተስማምቶኛል፣ አባትነቱ ተስማምቶኛል፣ ርህራሄው ተስማምቶኛል። ያ የፍቅር ፊቱን ሁሉ ቀን እያሳየኝ ባለፍኩበት የህይወት ጎዳና የመራኝ ውዴ ኢየሱስ ለዘላለም ስም ይባረክ። የዚህ ሁሉ ትውልድ ወዳጅ ነው። የጆ ወዳጅ ነው። የኡስታዝ ወዳጅ ነው። የቅመም ወዳጅ ነው። የመቅዲ ወዳጅ ነው። የበሌ ወዳጅ ነው። የሰላም የኢዮብ ወዳጅ ነው። ያንተ አንቺ የኔ ወዳጅ ነው። በማንም እኮ አይተካም ነው ብየምልኝ። በማንም አይለወጥም። ስሜት አይደለም ማወራው። ጉርምስና ተጫጭኖኝ አይደለም። ሙሉ ሰው ወደ መሆን ደርሻለሁ። ደሞም ነኝ። የሶስት ልጆች አባት ነኝ። 47 ዓመቴን ጨርሼ ወደ 48 እየሄድኩ ነው። ኢየሱስ ለገበያ የሚቀርብ ለለውጥ የሚቀርብ እናቴ ፊት፣ አባቴ ፊት፣ ታላላቆች፣ ታናናሾች፣ አማት፣ ምራት ፊት በማንም ፊት የማፍርበት አንገት መደፋበት የምሸማቀቅበት ጌታ ሳይሆን የክብር ስጦታዬ ዝርግፍ ጌጤ ነው። በየትኛውም ቦታ ላይ የትኛውም ስፍራ በነጮች በጥቁሮች በሀብታም በደሃ በተማረ ባልተማረ በየትኛውም ፊት የምናገርለት የክብር አክሊሌ ነው። ለእኔም ላንቺም ላንተም የእግዚአብሔር ወንዶችና ሴቶች ልጆች ቴንክ ዩ ሎርድ። የኔ አባት ቴንክ ዩ ሎርድ።
ኢየሱስ በማንም አይለወጥም። ያዝናል ልቤ ስለ እናትሽ ብለሽ እናቴን ላለማስከፋት በስተርጅና ወደ መቃብር እንዳትገባ ለሷ ስል ጌታን ተውኩ ብለሽ ካናዳ ሀገር ላይ ተቀምጠሽ ኢትዮጵያ በነበርሽበት ሰዓት ላይ ጌታ ሆይ እያልሽ ስትይ ነበር። ካናዳ ሀገር ግን ስትመጪ እናትሽን ላለማሳዘን ብለሽ ኢየሱስን አሳዘንሽ። ማሳዘን ብቻ አይደለም ራስሽ ላይ እርምጃ ወሰድሽ። ማለት ለዘላለም ልጥፋ ብለሽ ኢየሱስን ተውሽው እናትሽን ለማስደሰት ብለሽ። እህትዬ እናቴ ብትጠፋ ይሻላል እኮ አልኩ። እኔ ኢየሱስን ከምተው እነግራታለሁ እንዳትጠፋ ታይሚ እነ ብዬላታለሁ። አይሆንም ብዬላታለሁ። አይ ግን ብላ ካለች መድኃኒዓለም ኢየሱስ ክርስቶስ ምስክሬ ነው። ዓለም ሁሉ ምን ተጠራርጎ ለምን አይሄድም አልኩ። ሰው የገባውን ያህል ሰው የተረዳውን ያህል ሰው ያየውን ያህል ነው የሚኖርለት። ጂል እልክ ትምህርትን ተምረህ የሆነ ነገር ስራ ብትሰራ አይሻልም ብለው ያሉኝ ሰዎች ዛሬ ዶክተሮች ናቸው። እነሱ ዝም ብለህ ትጃጃላለህ አይደል? ሁሉ ቀን መናፍራቅ ኢየሱስ ምን ኢየሱስ የምን ጠብ ያለልህ ነገር አለ? ለኔ ህይወት ነው። ኢየሱስ እኮ ህይወት ነው፣ ሃይማኖት አይደለም። ህይወት ከሱ ጋር ያለኝ ደስታ በፊቱ ስነፈርቅ ደስ ይለኛል። እኔ ሚሊዮን ዶላር ከሰበሰበው ይልቅ ማለት ነው በደስታ አምባ ስነፈርቅ ደስ ይለኛል። Thank you Lord የኔ አባት ታማኙ ጌታ ለዘላለም ስም ይባረክ። የምናፍቀው ያን ፊቱን ማየት ነው። ጌታ ኢየሱስ ለዘላለም ስም ይባረክ። የምናፍቀው ያን ፊቱን ማየት ነው። አንድ ሰው በቅርብ ሲናገሩ የሰማሁት ጌታ በነበረበት ዘመን ምነው ድምጽ ሪከርደር ኖሮ ቢሆን ኖሮ ከገሊላ ከኢየሩሳሌም እየተመላለሰ እየተንከራተተ ሲያገለግል የተናገረው ድምጹ ራሱ አሁን የቮይሱ አሁን እኛ እንደምናገረው እንደዚህ ተቀርቶ በሰማኑ ነበር ብለው በጣም ከመጓጓታቸው ከመናፍቃቸው የተነሳ ይሄን ብለው ሲሉ በጣም በቃ ወይኔ እኔም እኮ እንደዛ ብናገኘው ኖሮ ብያለሁ። ግን ቅዱሱ ቃል ላይ አለ፣ ቃሉ ያው የተናገረው አለ። ግን ትክክለኛ ቮይሱን ማለት ነው አሁን የምናወራበት አለ አይደል? ሰው ሆኖ ስለመጣ ጌታ ይናገርበት የነበረውን ድምጽ ብንሰማው ሳይንቲስቶች በጣም እየሞከሩ ነው እየፈለጉ ነው ምናም ነገር የሚባል እዚህ ዩኒቨርሱ ላይ ያለ ምናም ነገር የሆነ ሳይንስ ምናም ነገር አላቸው ብሎ ብቻ የሆነ ቴክኖሎጂ እየፈለጉት እያሰሱት ምናም ነገር ይላል። እኔ እሱንም አይደለም የክብርና የምስጋናን ዘውድ የተጫነውን ኢየሱስ ክርስቶስን ፊት ለፊት እናያዋለን። የክብርና የምስጋናን ዘውድ የተጫነው ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ ና የክብርና የምስጋናን ዘውድ የተጫነውን ኢየሱስን ፊት ለፊት እናያዋለን። የዘላለም መሰማሪያችንን የዘላለም አባታችንን የዘላለም አምባ መጠጊያችንን የዘላለም መኖሪያችንን የዘላለም ተስፋችንን የዘላለም ስጦታችንን የዘላለም አምላካችንን አንድ ቀን ፊት ለፊት እናየዋለን። ለዘላለም ስም የተባረከ ይሁን እና እናንተም እዚህ ያላችሁ እህቶችና ወንድሞች ያው የሥጋ አባቷንና የሰማይ አባቷን አንድ ቀን አገኘሁታለች። ስታገኘው እሱም በጌታ ሆኖ ነው። ደስ አይልም? ቴንክ ዩ እግዚአብሔር ልጅ ጌታ ኢየሱስ። እኔ ቤት ውድ ነህ። እኔ አይደል ነው እናንተ ቤት ማ ውድ እንደሆነ አላቅም። እናንተ የራሳችሁን ታውቃላችሁ። ግን ክርስቲያን ወንድሞች ናችሁና በጌታ የምታምኑ ወንድሞችና እህቶች ወይኔ እንትን ላይ ነኝ። ኢየሱስ እኛ ቤት ውድ ነው።
ሌላ ቃል ስለጠፋ ነው ውድ ነው የሚባል። ይሄ ኤርሚዬ ይቅርታ፣ አንዴ ቪዲዮ በውስጥ ልኬልሃለሁ ወንድሜ ከይቅርታ ጋር። እሺ ቴንክ ዩ። ኦኬ ኢየሱስ እኛ ቤት ምንድነው? ውድ ነው። ሌላ ቃል ስለጠፋ ነው። በእኔ ህይወት ውስጥ ነፍሴ እንኳን አይደለችም ውድ፣ ኢየሱስ ውድ ነው። ኢየሱስ ክርስቶስ ውድ ነው። በእናቴ ፊት የምክደው ኢየሱስ፣ በአባቴ ፊት በአጎቴ ፊት የምክደው ኢየሱስ፣ በወንድሞቼ በእህቶቼ ፊት የማፍርበት ኢየሱስ የለም፣ አይኖርም። ለእህቶቼና ለወንድሞቼ በጌታ አላመናችሁ እዚህ ላላችሁ ኢየሱስ ውድ ነው። በአልማዝ በብር በእንቁ ዓለም ያላትን ማዕድን ሁሉ ሰብስባ ዓለም ያላቸውን ፓውንድ ዲናር ምናም ነገር ብላችሁ ምትሉት ዶላር ዋትኤቨር እዚህ ፕላኔት ላይ በሰባቱም ክፍለ ዓለማት ላይ በባህር ደሴቶች ለመገበያያነት የምንጠቀምባቸው ገንዘቦች ሁሉ ቢሰበሰቡ በመሬት ከርሰ መቃብር ውስጥ ያሉ ማዕድናት ሁሉ ቢወጡ ትልልቅ አሜስታቲኖስ ወራውሬ የሚባሉ ማዕድናት እነዚህ የከበሩ ድንጋዮች አሉ አይደል በመጽሐፍ ቅዱስ ላይ የምናውቃቸው። ኦኬ የፈለግኸውን ወርቅ አልማዝ ዳይመንድ ዋትኤቨር ቀይ እንቁ ምናም ነገር የሚባል ተራ በሙሉ ኢየሱስን አይደለም ሊገምቱት ቀርቶ አይደለም ያንዲት ጠብታ ያህል እንኳን ዋጋ የላቸውም። በሱ ፊት ያንዲት ጠብታ ያህል ዋጋ የላቸውም። ለምን? እንዴት ነው ኤርሚያስ እና ዓለም ታቃላቸው እነዚህ ዳይመንድና ወርቅ ማዕድናቱን አንብለህ ካልክ ይሁን በሚል ቃል የሰራውን ሰማያትና ምድር በውስጡ ያሉትን ፍጥረታት አንተ ከሰሪው ጋር ታወዳድራለህ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ከማንም ጋር አላወዳደረ ከማንም ጋር አላነጻጽር በለን ዘምረን No. Yes, Mama, I want sponge. All this milk. እሺ ሰላምዬ ቴንክ ዩ ተባረክ። ኢየሱስ ውድ ነው። ቴንክ ዩ ሎርድ። ሰላምዬ እሺ ኤርሚዬ በጣም አመሰግናለሁ እድሉን ስለሰጠኸኝ። ሁላችሁንም በጌታ ሰላም ሰላም ብያለሁ። ዛሬ እግዚአብሔር ቀን እግዚአብሔር ፍቃድ ነው ብዬ ስላሰብኩ ነው ልጅቷ ስትናገር። እኔ ትላንትና በጌታ ፊት ጾም ጸሎት ሁሉ ይዤ ሳለቅስበት የነበረው ኬዝ ነውና እግዚአብሔር በምን መንገድ እንደሚመልስ ስለማይታወቅ ነው ይሄንን አጋጣሚ መጠቀም የፈለኩትና ተመሳሳይ ኬዝ ነው፣ የአባት ጉዳይ ነው እኔም ጋር ያለው። ግን በጣም ከባድ ነው ታሪኩ። እንዲህ እዚህ ላይ ማውራት የምችለው አይደለም። አባቴ ሁላችንም ላይ ሙሉ ፋሚሊው ላይ ከባድ ሀዘን የሚጥል ነገር ነው ያደረገው። እኔ ልጅ ነበርኩኝ፣ እኔ መጨረሻ ልጅ ነኝ። ቀድሞም ጌታን ያገኘው እኔን ነው። አሁንም በጌታ ያለሁት እኔ ብቻ ነኝ። ግን ጌታንም ከማግኘቴ በፊት ነው እንደዛ አይነት ችግር፣ ከባድ ችግር፣ በቃ ዘግናኝ የሚባል በደል ነው ቤተሰቡን በድሎ ወደ ወይኒ ቤት የሄደውና በእርግጥ በምስክር የለም በሚባል እንትን አስወጥተውት ነበረ ከእስር ቤትና እውነት ለመናገር ጌታ እኔን ቀድሞ አገኘኝ እንጂ እውነተኛ የአይን ምስክሩ ደግሞ እኔ ነበርኩኝ። ያው ልጅ ናት ብሎ ነው እንጂ እኔ ነበርኩኝ። ግን እኔ ጌታን በ16 ዓመቴ ስለሆነ ያገኘሁት መመስከር አልፈለኩም። ድጋሚ ወደ ወይኒ ማስወርበር አልፈለኩኝም። ዝም አልኩኝ። ጌታ በቃ ደጋግሞ ይናገረኛል። የቤቱን ብርሃን ባንቺ ነው፣ አንቺ ለቤቱ ብርሃን ነሽ፣ ባንቺ በኩል ነው ብርሃን የሚወጣው እያለ ብዙ ጊዜ ጌታ ይናገረኛልና አሳልፊኝ፣ ለስራ አትያዥኝ እያለ ጌታ በብዙ መንገድ ሲናገረኝ በቃ ውስጤን አስጨንቄ ይቅርታ አደረኩለት ከስንት ዓመታት በኋላ ማለት ነው።
ከስንት ዓመታት በኋላ ኢቭን አግብቼ ባለቤቴ ረድቶኝ ማለት ነው፣ ጸልዮልኝ መክሮኝ በቃ ቤቴ ጠርቼ ልጆቼን እንዲስም አድርጌ እንዲመርቀኝ አድርጌ ባለቤቴ ልክ እናንተ አሁን እንዳላችሁት አለ በቃ ምርቃት ካፋቸው ይውጣ ይመርቁሽ ማሪ አለኝ። ማርኩኝ ማለት ነው በቃ እና አስጠጋሁት። ይህንን ሳደርግ ማንም ሰው አያውቅም። ምክንያቱም ወንድሞቼ ቢያውቁ በቃ ከኔ ጋር ነው የሚቆራረጡት። ዲስማች የተገፋ ሰው ነው። ግን እኔ ጌታን ስለማቅ ብዬ በቃ ኢቭን እኔ ጸጋ እየለመንኩ ነው እሱን ያስጠጋሁት። ኢቭን ያማው ነበረ፣ ምግብ ሲያስፈልገው ነው ያዘጋጅለት ነበር። ዲስማች በምህረት ሄድኩኝ፣ ለጌታ ብዬ ሄድኩኝ። ፋሚሊ ቢሰማ ቢያዝንም ዝም እያልኩኝ እየደበቅኩኝ ለህመሙ እንደዚህ ስኳር ስላለበት በቃ ለሱ የሚያስፈልገውን እያዘጋጀው ሰጠው ነበረ ብዙ ነገርና በጣም ከባድ ሁኔታ እዚህ ጋር ነው ኤርሚ ባለፈው እንደዛ የፈጸመውን በደል ድጋሚ ፈጸመው ማለት ነው፣ ሌላ ፋሚሊ ላይ ማለት ነው። እና አሁን ወይኒ ቤት ነው ያለው እና እሱ ከወይኒ ቤት እንደገባ ሳስብ በቃ ጌታ ሆይ እኔ አልችልም ከዚህ በኋላ እዛው አግኘው አልኩት። እዛው በቃ ብትፈልግ ሚሽነሪዎችን ልከ ወንጌላውያንን ልከ አግኘው እኔ አልችልም አሁን ብዬ ለጌታ ሰጠሁት። የሚገርመው 2 ወር አልሆነም ከእስር ቤት በምን ስልክ እንደሆነ አላቅም ደውለውልኝ ጌታን አገኘ ማለት ነው። ጌታን አግኝቶ ደወሉልኝ። እሱ አሁን ደጋግሞ እያስደወለ የሚለው የኔን ምህረት ማግኘት ነው የሚፈልገው። ምክንያቱም እሱ ከምንም በላይ እኔን እንደበደለ ነው የሚያስበው። ምክንያቱም እንደዛ ይቅርታ አድርጌለት ድጋሚ እንዲህ ማድረጉ ከብዶታል። ደጋግመው ያወሩኛል፣ ይደውሉልኛል፣ ፕሊስ ይሉኛል። እኔ ግን አልቻልኩም። በቃ ኢቭን ጌታን አገኘ ሲሉኝ ራሱ በቃ ጌታ ይባረክ ብዬ ደስታዬን እንኳን ኢንጆይ ማድረግ አልቻልኩም። ውስጤ ቅዝቅዝ አለ። ለምን ለአመታት ነው እኔ ለቤተሰቤ የምጸልየው። አሁንም ጾም ጸሎት ላይ ነኝ። ጌታ በቃ ብርሃን ነኝ ብለኸኛል፣ በቃ ቃልን ፈጽም፣ ብርሃን ሁነኝ በቃ ለቤቴ እያልኩኝ ሁልጊዜ ነው የምጸልየው። እና የቤተሰባችን ጉዳይ በጣም በቃ አሁን ወንድሞቼ ምንም ተበታትነናል። እሱ አባትነቱን ስላልተወጣ ነው ብዬ በጣም ነው ውስጥ የሚጎዳው። ቤተሰቦቼ ምንም በቃ ወንድሞቼ ምንም ማንም የመራቸው ስለሌለ እንደ ወንድም እንደ ጋሻ መሆን አልቻሉም ለቤተሰቦቻቸው ለእናታችንና እኔ ውስጤ በጣም መማራቃተው ኤርሚ ምን እንደማደርግ አላቅም። እና እስቲ ምንድነው የምትመክረኝ? የት ሀገር ነው ያለሽው ሰላም? እኔ ኢትዮጵያ ነው ያለሁት አዲስ አበባ። ፎሎ ባክ መልሼልሻለሁ። አሁን ስልኮች ሊበዙብኝ ይችላሉ። ስልክሽን በውስጥ መስመር ጻፊልኝና ምሽት በኢትዮጵያ እስከ ስንት ሰዓት ድረስ ትቆያለሽ? እቆያለሁ በደንብ። ትላንት ማታም እስከ 6 እስከ 7 አንተ ጋር ነበርኩኝ። እቆያለሁ። ያ እንዲህ አይነት ልብ እግዚአብሔር ነው ሊፈውሰው የሚችል። የኔ ምስክርነት ስናገር ሰምተሻል አይደል? ከዚህ በፊት ሰዎችን ይቅር ማለት አቅቶኝ በጌታ ፊት ምን ብዬ አልቅሼ ተኝቼ ጠዋት ላይ ስነሳ ታሪኬን እግዚአብሔር እንደለወጠው የሆነ ጊዜ ሰምቻለሁ። በብርቱ ጩኸት በብርቱ እንባ በእግዚአብሔር ፊት በእውነተኛ ልብ ከጸለይን እግዚአብሔር ይሰማል፣ ሰምቶም ይመልሳል። እግዚአብሔር ይባርክ። ጌታ ቸር ነው። ለምን ብለን በምንጠይቀው ጥያቄ የሆኑ ጊዜያት ሊወስድ ይችላል። እኔ በዚህ በአንድ ዓመት ውስጥ ማለት ነው በህይወቴ ላይ አንድ ጸልየው ጸሎት የነበረ ለሚስቴ እንኳን ራሱ አልነገርኳትምና ሳምንት አይሆንም የሰራዊት ጌታ እግዚአብሔር ለጸሎቱ መልስ መለሰልኝ ማለት ነው። ያውም በድርጊት የተገለጠ ትክክለኛ መልስ። ካም ጫማሽን አድርገናል።
ኦኬ እና ምን ልላችሁ ነው? እግዚአብሔር የሚሰማ እና የሚመልስ አምላክ ነው። ልባችን በሱ ይታመን። እህቴ እንደዚህ ልብሽ ይቅርታ ለማድረግ ከተቸገረ ጌታ እግዚአብሔር ይረዳሻል። በእርግጠኝነት እኔን የረዳ ጌታ ይረዳሻል። እና በውስጥ መስመር ጻፊልኝ። ብዙ ስልኮች ስላሉኝ ምናልባት ባልመልስልሽ፣ ሌሎቻችሁም ሰዎች ባልመልስላችሁ ስለማልመልስ አይደለም፣ ቢዚ ሆኖብኝ ነው፣ ታገሱ ለማለት ነው። የግድ ደግሞ እኔም እንኳን ራሱ ባልመልስላችሁ ባላችሁበት ቤተክርስቲያን ሂዱና የመንፈሳዊ አገልጋዮች ጸሎትና ምክር እገዛ ያስፈልጋችኋል። በተለይ እንደዚህ ይቅርታ ለማድረግ በጣም ልባችሁ የተቸገረ ሰዎች ጌታ እንዲረዳችሁ በግላችሁ ጾም ጸሎት ይዛችሁ በጌታ ፊት ጸልዩ። ሌላ ነገር አታድርጉ ወንድሞች እናቶች። ይቅርታና ምሕረት ምን ያህል ወሳኝ ነገር እንደሆነ ልነግራችሁ አልችልም። የምታውቁት ታውቁታላችሁ፣ የማታውቁም ደግሞ እንድታውቁትም ሁሉ ጭምር በጣም ወሳኝ ነው ይቅርታ። እና ይቅር በሉ ይቅርም ትባላላችሁ ብሎ ስላለን ጌታ ልባችሁን ላይ ይቅርታ አዘጋጁ። ጌታ ይረዳሻል እህቴ። ግን በእውነተኛ እንፈልግ። ወይ በስመ አብ! እንዴት እኮ በተፈታ ልብ ሆኖ ጌታን ማምለክ ፍሪ ስፒሪት የሚባለው ማለት ነው። ልባችን በሌሎች ላይ ሳይከብድ ጌታን ማምለክ እንዴት ታውቁታላችሁ አይደል? ዝማሬ አይመጣል ምን አይልል፣ በቃ እስረኛ ነው የምትሆነው። እና ይቅር በሉ ተባረኩ። ኢዮብዬ ለአንተ ልስጥና ወደ ውጭም እየወጣሁ ስለሆነ እየነዳሁ ነው፣ እጨርሳለሁ ማለት ነው። ተባረኩ። እሺ ወንድም ያለ ጌታ አዎ አለው የሆነ ቦታ መጥፎ ቦታ ስላለው የምትለን ካለ በልና። አዎ እሺ ሰላም እላችኋለሁ። መጀመሪያ እርሜ ሁላችሁም በጌታ ሰላም እላችኋለሁ። እኔ አንድ ነገር አለ የሚከብደኝ፣ ረጅም ነው ታሪኩ ግን አሳጥሬ ልንገራችሁ። 7 ዓመት እዚህ ብቻ ስኖር ባለቤቴ የተጣበቁ ነበር ልጆችና ባለቤቴ ወደዚህ ሀገር ከመጡ በኋላ ብዙ አልቆዩም፣ ብዙ ሰላም አላገኘንም እና ብዙ ችግር ተፈጠረ። በፍጹም አብረን መኖር አልቻልንም። ያም ቀርቶም እኔ እስር ቤት ገባሁ ማለት ነው 2 ዓመት። አውሮፓ ደግሞ ብዙ እንትን አለ ማለት አንድ ሰው ከመሰከረ ልጆች ከመሰከሩ ወይም መታኝ ካለ እንደዛ አድርጎ በፍርድ ቤት ከተፈረድክ ትገባለህ። 2 ዓመት ታሰሩ። እስር ቤት ታስሬ ጨርሼ ወጥቼ አብረን ለመኖርም አልቻልንም፣ በመንግስት ማለት ነው። መንግስት ምን ይልሃል? 5 ዓመት እገዳ፣ አትነጋገር፣ አትገባም፣ አትደውልም፣ በ3ኛም ልታገኛት አትችልም። በዚህ ይሄም ጨረስኩት። መጨረሻ የኛ ነገር ወረቀት ሳይቀደድ ከሌላ ጋር መሄድ ብዙ ማውራት አልፈልግም። ስለዛ ግን ወደ ሌላ ሄደች ማለት ነው። እና እኔ አሁን እስካሁንም እንደዛ ነው ያለው። ገና ወረቀታችን አልተቀደደም፣ ኦልሬዲ ግን ተቀደዋል ማለት ነው። ተፋተናል። ግን ውስጤ ምህረት አለኝ። ይቅርታ ለማለት ሳይሆን እኔ አይደለሁም ጥፋተኛ ባይ ነኝ ውስጤ። እኔ አይደለሁም ጥፋተኛ። ለረጅም ጊዜ ለ7 ዓመት እኔ ምን ጥፋት አጠፋሁ? እሷን ያሳሰረች እሷን እጅ ወደ ሌላ ሄደች። ለምንድን ነው ምህረት የምጠይቅ? ለምንድን ነው ይቅርታ? ምንድን ነው እያልኩ ብዙ ጊዜ ይከብደኝ ነበር። እስካሁንም ፊት ለፊት አልተገናኘንም። ውስጤ ምህረት አድርጌላታለሁ። ግን እንዴት ነው ማለት እገዛ ያስፈልገኛል። እንዴት ነው ምላት? ይቅርታ እኔ ነኝ ምላት ወይስ የበደልሽን ምህረት አድርጌያለሁ ስላትም በዚህ ላይም ጊዜው አይመስለኝም። ምክንያቱ አንስማማ።
እንደዛ ለማለትም ቦታ ያስፈልጋል ወይም ሰው ያስፈልጋል በመሃል እንጂ ብቻዬን እንደዛ ብላትም ምህረት አድርጌልሻለሁ ስላት ምን በደልኩ? ያንተ ጥፋት ብዙ አለ የምትናገረው እሷ። አልተስማማንም፣ በአእምሮም አልተስማማንም፣ ይቅርታ ለማለትም አልተስማማንም። ለዚህ ላይ ነኝ ያለው። ምን የምትሉኝ ነገር አለ በዚህ ላይ? ትንሽ በግልጽ ገብቶ ከሆነ እርሚ ጥያቄው አንተ ይቅርታ ስትላትም እንደምትልህ እኔ ይቅርታ ስላት ምን ትለኛለች መሰለህ? አንተ ነህ ጥፋተኛ፣ እኔ ግን ጥፋተኛ አይደለሁም። አንተ ነህ ጥፋተኛ። ኦኬ፣ አንተ ጥፋተኛ እንዳይደለ ስለራስህ እየተናገርክ ነው። እሷ ደግሞ ጥፋተኛ እንደሆንክ እየነገረችህ ነው። ጥፋተኛ ነህ ብላ ስትል እንደዚሁ ድፍና አድርጋ ነው ወይስ በዝርዝር በነጥብ በነጥብ ይሄን በዚህ ጊዜ በድለኸኛል፣ ይሄን እንደዚህ አድርጋል ብላ የነገረችህ ነገር አለ? አዎ የነገረችን ነገር አለ። የነገረችን ምንድነው? ለምሳሌ 7 ዓመት ነው። በውስጥ እናወራየው። አውሮፓ ነው? አዎ በውስጥ እናወራ። እሺ አዎ እኔ ኖርዌይ ነው የምኖረው። ኖርዌይ ነው። በቃ ስልክ ኦኬ፣ ስልክ ጻፍልኝ፣ ፎሎ ባክ መልሼልሃለሁ። ኦኬ፣ ፎሎ ባክ ጓደኛ ነን። ደውል በስልክ ያለህ? ስልክ የለኝም ግን ላገኝ ይችላል። ምክንያቱም እዛ ጽፌልሃለሁ አሁን በፊት። ኦኬ፣ እንደገና ሃይ በለኝ። አሁን ስትወጣ ሃይ በለኝ። ኦልሬዲ ፍሬንድ ስለሆንን ቲክታክ ላይ ሃይ በለኝና ስልክን እዛ ላገኘዋለሁ፣ ጽፍልሃለሁ። ምንድነው አሁን አንተ እሷ በነጥብ አስቀምጣላለች። አንተ ጥፋተኛ ነህ በደለኛ ነህ ብላ ያለችበት፣ አንተ ግን ስለራስህ እኔ ምንም ያጠፋሁት የለም ብለህ የምትለው፣ እሷ የምትልህንም ጥፋት ነው ብላ የምትለውንም ነገር ሰምታ አመዛዝነህ ነው። እና እሱ ነገር ላይ ደግሞ መስማማት አልቻላችሁም። እሷ ጥፋተኛ ነህ ብላ ትላለች፣ አንተ ደግሞ ጥፋተኛ አይደለሁም ብለህ ትላለህ። ይሄን ነገር የአንተም ጥፋተኛ ለመሆን እሷም ደግሞ ጥፋተኛ ነው ብላ ስትል በመሀከል ላይ በእውነት በጽድቅ ያደሩ ሰዎች ሰምተው እንደ እግዚአብሔር ቃል ጥፋተኛ የምትባልበትን ነገር በሰዎች ምስክርነት የተረጋገጠ ከሆነ ኦኬ ጥፋተኛ ነህ ማለት ነው። ግን እንዳልከው በመካከላችሁ ሰው ኖሮ የቤተክርስቲያን ሽማግሌዎች ወይ ደግሞ የሀገር ሽማግሌ እውነተኛ ለእውነት ያደረ ማለት ነው በእግዚአብሔር ቃል ላይ አድሎ ሳያደርግ የሚናገር ሰው ቢሰማው ነገራችሁን እና እሷንም አንተንም ቢሰማ ዳኝነቱን ይሰጣል። ምክንያቱም በዘዳግም መጽሐፍ ምዕራፍ 25 ላይ ያለው ቃል ወይ ደግሞ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የተጻፈው ማለት ነው። ኒቆዲሞስ ሕጉ አስቀድሞ ከሱ ሳይሰማ በሰው ላይ ይፈርዳልን ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ፈሪሳውያን ሊፈርዱበት ብለው ሲሉ የተናገረው ቃል አለ እና በጣም ጥንቃቄ ያስፈልጋል። እንደዚህ አይነት ነገር በውስጥ እናወራለን። ምክንያቱም አሁን ኢዮብ አንተ ጥፋተኛ አይደለሁም ብለህ ስትል የምታቀርባቸው ነገሮች አሉ። እሷ ደግሞ ጥፋተኛ ነህ ብላ ስትል ያቀረበችው ነገር አለ። በሁለታችሁ መካከል ዳኛ ያስፈልጋል። የሁለታችሁንም ነገር ሰምቶ እንደ እግዚአብሔር ቃል በጽድቅ እግዚአብሔርን የሚፈራ እንደ እግዚአብሔር ቃል አይ እዚህ ጋር ትክክል አይደለም ኢዮብ፣ እሷ ያለችው ትክክል ነው ወይ ደግሞ እዚህ ጋር ትክክል አይደለሽም እቴ ኢዮብ ብሎ የሚለው ትክክል ነው ብሎ የሚል የቤተክርስቲያን አገልጋዮች እንደዚህ መሪዎች የሚያስፈልጉት ወይ ደግሞ አገልጋዮች የሚያስፈልጉት ለእንደዚህ አይነት ነውና በውስጥ አወራለሁ። አንዳንዴ በደልም ሳይሆን በደል ነው ተብሎ ሊቆጠርብን እንደሚችል አስባለሁ። አንዳንዴ ደግሞ እኛ በደል የማይመስለን ነገር በሰዎች ዘንድ በደል ሆኖ ይገኛል። ስለዚህ ነገሩን በጥንቃቄ ነው ማየት አለብን። እኔም አዎ ልክ በደል እኔ አሁን ኢዮብ እኔ በደለኛ አይደለሁም ብለህ ስላልከኝ አዎ ልክ ነው እኮ አንተ እኮ በደለኛ አይደለህም ብዬ ምስክርነት ልሰጥ አልችልም። አንተም ስጥልኝ አላልኩም። አንዳንድ ሰዎች ከአንድ ወገን ብቻ ሰምተው ፍርድ የሚሰጡ ሰዎች አሉ። እነኚህ ሰዎች በፍርድ አድሎ ያደርጋሉ። ዘዳግም መጽሐፍ ምዕራፍ 25 ላይ ቅድም የጠቀስኩት ሁለት ሰዎች ቢበዳደሉ ዳኞቹ ቁጭ ብለው ነገሩን ይመርምሩት ይላል። ይሄ በሚልኪያስ መጽሐፍ ምዕራፍ 1 ላይ ያለ፣ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ቁጥር 25 ወይ 25 22 ላይ ያለ፣ በበደለኛውና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ያድርጉ ይላል። መንፈሳውያን የሆንን ሰዎች ነገሩን ከሁለቱም አቅጣጫ ነው መስማት ያለብን።
ከዛ በቃ አንደኛ መንፈስ ቅዱስ አለ፣ ከምንም በላይ ደግሞ የህሊና ዳኝነት አለ። እግዚአብሔር መንፈስ ቅዱስ ለመንፈሳችን የሚመሰክረው እሱ እናደርጋለን። በውስጥ አውራኝ ስልክህን ጻፍልኝ። ድጋሚ ሃይበለኝ ጽፈልኛል፣ ግን ድጋሚ ሃይበለኝ። እንገናኛለን። ተባረኩ። ጸጋ ይብዛላችሁ። የረዳን ጌታ ለዘላለም ስሙ ይባረክ። ሰላምዬም ጻፊልኝ። እቴ ቅመምም እንደዚሁ ማለት ነው። ተባረኩ። መግሪ ያወራሻለሁ በውስጥ መስመር እንደዋወል። ተባረክ። ባለፈው ያልኩት ታስታውሳለህ? ተባረኩ። ኤርሚ የትኛው ነበር መግሪ? ባለፈው የሆነ ነገር ጽፌልሃለሁ። እኔም እንደዚህ አይነት ነገር ውስጥ ገብቼ ከአንተ ጋር ሳወራ ሰላም ተሰምቶኝ ይቅርታ ልብ አገኘሁና ነገሮች እንደተስተካከሉ ነግሬሃለሁ። የዓመታት ጉዳይና ልክ ነው። ከዛ ምን ብዬ ጻፍኩልህ? ኤርሚ በዚህ አይነት ነገር ላይ ካንተ ጋር ያለው መንፈስ እንትን ይላልና ስራበት፣ በርታ እና ተባረክ። ብዙዎች እየተጽናኑ ነው፣ እየተመለሱ ነውና ጌታ ኢየሱስ ይባርክ። ጌታ ይባርክ። አሜን። ተባረክ። ለጌታ ክብር ይሁን። ጸጋ ይብዛላችሁ። ሰላም ሁኑ። እንግዲህ ተባረኩ።